ከጠዋቱ 11 ሰዓት ከ40 ጀምረናል። አሁን ቤት ነኝ ያለሁት። ወደ ስራ እንዴት እንደሚሄድና እንዴት የላጤ ህይወት ዛሬ እንዴት እንደማሳልፍ አብረን እናያለን። ይመቻችሁ። መጀመሪያ ጊዜ ብሎግ እናደርግ ነው። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። አንድ ነገር ላሳያችሁ። ምሰራ ምን ይሰራል? አግባ እንግዲህ እኔ ቀረ እሺ፣ ላሳያችሁ። ቆይ ሰዓት ስንት ሰዓት ነው? ልክ ቤተሰብ በቃ ይመጣል እዚህ ጋር ሁሌ። በጣም ነው የሚገርመው። እና ይኸውላችሁ ይሄን ይመስላል እንግዲህ ሰፈራችን። ለስገው 11 ሰዓት ተኩል እንነሳለን። ከዛ 11 ከ40 ምናምን ነገር ተነስቼ ግዴታ ሰርቪስ ስለሚጠብቀኝ እዛ መድረስ አለብኝ ማለት ነው። እንቀጥላለን። የመጀመሪያው ብሎጋችን ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይመቻችሁ። ፒስ። እና ያልነገርኳችሁ ነገር ደግሞ ስንት ሰዓት መሰላችሁ የሚፈጀው? 20 ደቂቃ ይፈጃል መንገዱ ማለት ነው። የእግር መንገድ ታክሲ አለ፣ ግን እኔ ወክ ማድረግ ስለፈለኩ ብቻ ነው። ስለዚህ 20 ደቂቃ ሙሉ ወክ እናደርጋለን ማለት ነው። ይመቻችሁ። እሺ አሁን ያው የመንገዱን ጅማሬ ላይ ነው ያለነው። አሁንም እየሄድን እንገኛለን። ሰዓቱ እየገሰገሰ ነው። 12 ሰዓት ተኩል ወይም ደግሞ 12 ሰዓት ከ20 ከመሆኑ በፊት እዛ መድረስ አለብን። እስኪ ላይክ በእናታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። የመጀመሪያ ቪዲዮ እንደመሆኑ እስኪ በደንብ ሰፖርት አድርጉኝ። ጥራት ያለው ካሜራ እንዳልሆነ አውቃለሁኝ። ሰው ባለው ነው የሚጀምረውና መንገዱ እንግዲህ እንደምታዩት ይሄን ይመስላል። የመጣሁት መንገድ ይሄ ነው። የመጣሁት ይሄን ነው። አሁን ደግሞ የምቀጥለው ይሄን ነው ማለት ነው። ቻስላችሁ አዲስ አበባ ቻስላችሁ። አሁን እዚህ ጋር እንዴት ላሳያችሁ? ዲስ ኢዝ አዲስ አበባ። ዲስ ኢዝ ዌር አይ አም። ቤተሰብ አሁንም ጉዞ እንደቀጠለ ነው። የቀደሞቹን ቅያሶች ጨርሰን ወደ ሌላ ቅያስ ውስጥ ነኝ ያለሁት። ዝናብ ጥሩ አድሮ ነው መሰለኝ የበነከረም ትነመሰሉት። አየሩ በጣም ነው ደስ የሚለው። እግዚአብሔር ቀዝቀዝ ያለ በቃ አይደክምም። ወክ ምናምን ነገር በፍጹም አይደክመንም። ስለዚህ አሁን ያቺ ሰዓታችን እንዳታልፍ እያለን አሁን ወክ ቀጥለናል። ዛሬ ቀን ውሎ ምን እንደሚመስል በደንብ አሳያችኋለሁ። ይመቻችሁ ቤተሰብ እና ቤተሰቦች። አንድ የተገነዘብኩት ነገር ልንገራችሁ። በሰው ፊት እንደዚህ ካሜራው ኮሜዲ በጣም ከባድ ነው። ግዴታ ካልሆነ እግዚአብሔር የሰው ወይን ከባድ ነው። በጣም ነው የሚከብደው፣ ግን ምንም ማድረግ አንችልም። በእኛ ሰልችቶናል። እዚህም ላይፍ ኤቭሪ ታይም መኖር በጣም ቦሪንግ። እግዚአብሔር የዩቲዩብ ህልሜ እግዚአብሔር በጣም ብዙ ጊዜ ያሰብኩት ከ2020 ጀምሮ 2019 ጀምሮ የተከፈተ አካውንት ነው። ገብታችሁ ቼክ ማድረግ ትችላላችሁ። ግን በሚያሳዝን ሁኔታ ምንም አይነት በቃ እንደ ስትሬስ ተብሎ የተጀመረበት ስራ የለው እና ከዚህ በኋላ ግን አይ ዶንት ቲንክ ሶ። ምክንያቱም ሁሉንም ካያችሁት በኋላ ትቆርጣላችሁ። በቃ ምን አባቱ ነው ብራዘር፣ በቃ መጀመር አለበት በሚል ዛሬ ላይ ተከስተናል ማለት ነው። ብቻ አላውቅም እንዴት እንደምነግራችሁ፣ ግን ብዙ ጊዜ ዲጂታሊ መንቀሳቀስ እፈልጋለሁ፣ ግን ብዙ ጊዜ አልተሳካልኝም። ግን ይመስለኛል ዛሬ ሀብዬ ጀምረዋለሁ። እንቀጥላለን። እናንተም ደግሞ እንደማተሰፍሩኝ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቻናል ሰፖርት ያደርጉ። ምክንያቱም ወጣት ነኝ፣ መስራት ያለብኝ መለወጥ ያለብኝ ሰው ነኝ። ስለዚህ ይህን በማስመልከት ሁላችሁም ፍቅራችሁን ታሳዩኝ። ይህን ቪዲዮ ላይክ አድርጋችሁ እስኪ አለን ለቀጣይ ቪዲዮ እንጠብቃለን። ይሄና
ብላችሁ እንግዲህ ሰብስክራይብ አድርጉት ቻናሉን። አዲስ ቻናል ማለት አዲስ ቻናል ሳይሆን አዲስ ገና ተንቀሳቀስኩበት ያለ ቻናል ስለሆነ ፕሊዝ ሰፖርታችሁን ለማሳየት ፈቃደኛ ብትሆኑ በጣም ነው ደስ የሚለኝ። እንቀጥላለን። አሁንም እየተጓዝን ነው እንዳልኳችሁ 20 ደቂቃ ስለሆነ እንትኑ ጉዞ። ቆይ ሰዓቱ ስንት ነው? 12 ሰዓት ከ10 ብሏል። ኦልሞስት አንድ 15 ደቂቃ ምናምን ነገር አለ። ስለዚህ ፈታ ብለን እንደርሳለን ማለት ነው። አብራችሁን ቆዩ። ቡም ቤተሰብ ፕላስ ደርሰናል ትላለህ። ደርሰናል። እዛኛው ፎቅ ጋር ይታያችኋል። እዚህ ጋር ነው የምጠብቀው። ኧረ ውሃ ሙላት። መንገዱ ተመልከት። ኦልራይት ሶ መንገድ ላይ እንደዚህ ካሜራ ደቅኖ መሄድ ይስዋር እግዚአብሔር። እዛ ጋር ህንጻው ጋር ነው የምጠብቀው ሰርቪሴ። ደርሰናል በሰዓታችን። ኦልሞስት አሁን ሰዓቱ 12 ሰዓት ከ12 ነው። መኪና እናያለን። ግራ ቀኝ ትልና ተሻገራለሁ ማለት ነው። እሺ ቤተሰቦች ዊሜዲት አሳክተናል። ከ12 ሰዓት ተኩል በፊት ተገኝተናል ማለት ነው። ሰዎች እንግዲህ የሚሰማቸው አይመስለኝም። ሁሌ እዚህ ጋር ነው የምጠብቀው ሰርቪስ እዚህ ጋር ማለት ነው። እንግዲህ እስካሁን አብራችሁን ስለቆያችሁ አመሰግናለሁ። እንቀጥላለን። ቤተሰብ ላይክ ሰብስክራይብ ያደረጋችሁ ቤተሰቡ ነው ላለን አሁንም እየጠበቅኩኝ ያለሁት እና ምን እላችኋለሁኝ ቪዲዮ ለመስራት ለመጀመር በጣም ብዙ ጊዜ አስቤ ግን ለራሴ ብዙ ምክንያት ሰጥ ቆይቻለሁ። ከዛሬ በኋላ ግን አይ ዶንት ኖ የሆነ ሞክራችሁ ምንድነው የሚባለው ብቻ የሆነ ነገር አለ እና ቆርጠናል ማለት ነው። የመጨረሻ ቆርጬ ተነስቻለሁ ማለት ነው። ቪዲዮ ከዚህ በኋላ ለመልቀቅ በደንብ አድርጌ ለመልቀቅ እናንተ ደግሞ ሰፖርታችሁን እንደምትሳዩኝ በጣም እርግጠኛ ነኝ። ምክንያቱም ለሚሰራ ሰው ማበረታታት በጣም ትልቅ ነገር ነው። በርቱልኝ ሁላችሁም ባላችሁበት። እኔ ግን እናንተን እንግዲህ በተስፋ እጠብቃለሁ። በመጀመሪያ ቪዲዮ የምትሳዩኝ ሪአክሽን ማለት ነው። አብራችሁኝ ቆዩ። አሁንም ቢሆን እሺ ቤተሰብ ከማንም ቀድመን ስራ ቦታ ተገኝተናል ማለት ነው። እንግዲህ ስራ ቦታችንን የምንሰራው እዚህ ጋር ነው። ኦፊሳችን እንግዲህ መቀመጫዬ እንደምታዩት እዚህ ጋር ትራስ አለ። ሲፈልጋችሁ ፈታዘና ትላላችሁ ማለት ነው። ከሁሉም ቀድሜ ነው ዛሬ ደረስኩትኝ። ይመቻችሁ። እንግዲህ እንዴት እንደምንውል ደግሞ ዛሬ አብረን ከኔ ጋር እንውላለን። አብረናችሁ አይደል? መልካም ጊዜ። ፒስ። ሰዎች ምሳ ተበልቶ ተመቷል። ለምልህ በቃ ፈታ ብለናል። እንዴት ነበረ ምሳ ምናምን ነገር? በጣም ቆንጆ ነበር፣ ያበደ ነበር ትላለህ። እንግዲህ ወደ ስራ ገበታችን ደግሞ እንገባለን ማለት ነው። ዛሬ የነበረን ቪዲዮ ይሄን ይመስላል። በጣም ቆንጆ ጊዜ ነበረን። ዛሬ ሁሉም ወጥተዋል። መጨረሻ ላይ ነው የመጡት። መጀመሪያ እንደገባው መጨረሻ እየወጣሁ እገኛለሁ ማለት ነው። ለማንኛውም ስለነበረን ጊዜ በጣም አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። እንግዲህ ኦፊስ ሁላ ባዶ ነው። እዚህ ጋር አንድ ጨለላለች። ለማንኛውም መልካም ጊዜ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ያው ወደ ቤት ዛሬ አልሄድም፣ ወንድሜ ጋር ነው የምሄደው። ሌላ ጊዜ ወደ ቤት ሲሄድ እንደሚሄድ ቀርጽና አሳያችኋለሁኝ። እስከዛው ግን ይመቻችሁ። ይሄኛው ቪዲዮ መለቅ ስላለበት ብቻ ቶሎ መጨረስ አለብኝ። በጣም ጓጉቻለሁ ተለቁ ፊድባካችሁን እስካዩ ድረስ። ለማንኛውም መልካም ምሽት። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ። መልካም የስራ ሳምንት፣ የሰላም የፍቅር ሳምንት ይሁንላችሁ። ወዳችኋለሁ። ፒስ ከቢሮ ቻው።